የመረጣችኋት ባትሆንስ ልትጠሏት ነው? ላትወዷት ነው? ሰው ኤንጅል የሚለውና የመጽሐፍ ቅዱስ ኤንጅሉ ላሳያችሁ። ሰው ኤንጅል ብሎ የሚያመልከው ምን አይነቱን ነው? ወይም ደግሞ የሚከተለው ይሄ ክንፍ ያለው ምናምን አድርገው ነው። ስንት አይን ያለው ለሚሸው የኛ ሰው ስለማያነብ ብዙ ጊዜ ይጎዳል። ለሚሸው መጽሐፍ ቅዱስ ላይ ያለው ኤንጅል ኤግዛክትሊ ምን እንደሆነ ላሳያችሁ። ታፕታፕ እያደረጋችሁ ሰዎች የሚያስቡትን ይኸውላችሁ። ሰው የሚያስበው ነው። ሰው የሚያስብ ኤንጅል እንደዚህ ነው። ይኸው ሪል ኤንጅሉን ደግሞ ይኸው ኤንጅል እንደዚህ ነው። ያስደነግጣል፣ ያስፈራል። ኤንጅል እንደዚህ ነው። ሪል ኤንጅል አንተ የምታምነው ገብርኤል ሚካኤል እያልክ ይሄንን ነው። ይሄንን ነው ማለት እና ኤንጅልን አታውቁትም። ዝም ብላችሁ ነው። መጽሐፍ ቅዱስ ላይ ይላል 6 አይን ያለው 7 አይን ያለው 8 አይን ያለው እያለ ዮሐንስ ራእይ ላይ ብዙ ያሳያል ኤንጅሎች። አንተ የምትለው ግን ክንፍ ያለው የሚያምር ሚካኤል ሚኒስከርት ያደረገ፣ እኔ እየተሳደብኩ አይደለም፣ ሚኒስከርት ያደረገ ሚካኤልን አሳይሃለሁ። ዶንት ብላይም ማይ አም ጎና ሾው ዩ ዳይ ሚኒስከርት ያደረገ ዩ ዋንት ሚ ቱ ሾው ዩ ሌትስ ዱ ኢት። ሚካኤልን ስላልኩ ደግሞ ኦርቶዶክስን ሰደበ እንዳትለኝ ማይ ሚኒስከርት ያደረገ አሳይሃለሁ። I will show you that. Let me go to Chrome and show you that real quick. አሳይሃለሁ። ሚኒስከርት ያደረገ ፈጣሪ ምስክሬ፣ ጌታ ይገስጻችሁ። እንዲያውም ይሸጥልሃል። ይሄ ሚኒስከርት አይደለም ነው? ይሄ ቀሚስ አይደለም ነው? ይሸጣል። ስንት እንደሚሸጥ ያለ $31 ነው የሚሸጡት። ልብሱላ አልብሰውታል። ኤንጅል ብለው ልብሱላ ለብሷል። ይኸው አዘንጠውታል። ጥቁሩን ደግሞ ሰይጣን አድርጎ አስረግጠውታል። ጥቁሩን ይኸው ምን ያህል ነጮች ፖለቲካ እንደሰሩ እዚህ ጋር ማየት ትችላለህ። ጥቁሩ ተረግጧል። እንግዲህ እንትና ዲያብሎስ ምን ነበረ? የምንትኖች አለቃ ነበረ፣ የመላእክት አለቃ ነበረ። ጌታ ካልሆንኩ ብሎ ነው ጌታ ይገስጽ ብሎ ያወረደው። ምንድን ነው? እኔ አሁን ለምሳሌ ዮኒ ማኛ ነኝ። ዮኒ ማኛ የሆነ ነገር የሆነ ሰው ጠላኝ፣ የሆነ ሰው አልወደደኝም። ከለሬ ይቀየራል፣ ማንነቴ ይቀየራል። ስልጣን እንዲያውም ምድር ላይ የተሰጠው ኃይለኛ ስልጣን የተሰጠው ለዲያብሎስ ነው አይደል? ዲያብሎስ እንደፈለገ አድርጎ እንዲሰራ ነው አይደል የተሰጠው? ያን ሆኖ መልኩ ተቀይሮ ጥቁር አድርገውት ሲያመጡት ጥቁር ይሄንን እየወደቀ እየተደፋ ምን ሲያደርጉት ሲሰግዱለት ስታይ ያማል። ምን ያህል ጥቁር ላይ እንደሚጫወቱበት ስታይ ለዚህ ነው ዳውት ቢግስ ፕሮብለም። ኤንጅል ሲባል የሚመስለው ሚኒስከርት ያደረገ መስሎት ነው። ተሳደበ ልትለኝ ነው?
ይህ ሚኒስከርት አይመስልም? ይመስላል አይመስልም? ሚኒስከርት ነው። ጫማ አርጓል። ምን አርጓል ነው? ወይስ አይደለም? ወይስ አይናችሁ ነው? አይናችሁ ታውሯል። ሚኒስከርት ነው። አልዋሸውም። this is the problem። ስለዚህ በደንብ ህዝቡን የምናነቃበት የሚደረገው እውነትን እየተናገርኩ ነው፣ ዋሽቻ አይደለም። አልብሳችሁት አዘንጣችሁት መጽሐፍ ቅዱሳዊ ያልሆነውን ያልተሳለውን ስላችሁ በጉልበት የምትሰግዱት እናንተ ናችሁ። ከዛ ነገር ውጡ ነው እያልን ያለ ነው። ስግደት ባሪያይቱ ነው ያለችው ቅድስት ድንግል ማርያም። የጌታ ባሪያ እንደ ቃል ይደረግልኝ ነው ያለችው። ሉቃስ ላይ ላውጣው። የጌታ ባሪያ ብለው ባሪያ ነው ያለችው። የጌታ ባሪያ እንደ ቃል ይደረግልኝ ነው ያለችው። ሉቃስ ላይ ከቻሳ ልበላ አባቴ ይኸውልህ ይኸው ሉቃስ ምዕራፍ 1 ቁጥር 38 ላይ ምን ይላል? ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩን ከእርሷ ሄደ ይላል። ለምን ባሪያ አልሽኝ? ለምን አልሰገድሽልኝም? ለምን እንዲህ አላልሽም አላለ አይልም። ግን የሆነ ቦታ የሚሰግዱ ብሉይ ኪዳን ላይ ምናምን በተወሰነ መልኩ ነበረ። እኔም ባሪያ ነኝ ይላል ዮሐንስ ራእይ ላይ ባሪያ ነኝ። ምንድነው? ጻፉልኝ ጥቅሱን። ተነስ እኔም ባሪያ ነኝ የሚለውን ጥቅስ ላኩልኝ። ቤተሰብ ሲሰግድለት ምንድን ነው ያለው? ጥቅሱን ጻፉልኝ። ኖ እሱን አይደለም። አንዳዘ ኖ መልአኩ መጥቶ ሲሰግድለት እንዳታደርገው እኔም እንዳንተ ባሪያ ነኝ አለ። ዮሐንስ 21 ነው። ስድባቸውን የኦርቶዶክስ ይውልኝ ከስር ስድብ ነው የምትልካቸው፣ ጥቅስ አትልክላቸው። ራእይ 22 አይደለ? ያ ስድብ ነው የምታስተምራቸው፣ እንትን አይደለም። ስድብ ያ በደንብ ትማራለህ። ኦርቶዶክስ ላይ ምንም ችግር የለውም። ነበርኩበት። ራእይ ላይ ስንት 22:9 ተባረኩልኝ። ይኸው መጀመሪያ 8 22:9 22:8 እንደማ ይህንንም ያየሁትና የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁትም ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው አለ። እሰግድ ዘንድ ተደፋው። ቃል በቃል ነው የሚናገረው መጽሐፍ ቅዱስ። ምን አለ? እርሱም እንዳታደርገው ተጠንቀቅ፣ አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ ይላል። እግዚአብሔር ይባረክ። እግዚአብሔር ክብሩን ይውሰድ። ምንድን ነው ያለው? ምን አለ ዮሐንስ? ይህንንም ያየሁትና የሰማሁትን እኔ ዮሐንስ ነኝ። በሰማሁትና ባየሁትም ጊዜ ይህንን ባሳየን በመልአኩ እግር ፊት እሰግድ ዘንድ ተደፋ አለ። መጽሐፍ ቅዱስን ስለማያስተምሯቸው ሙልጭ እያደረጉ ይሰድበዋል። ተደፋ አለ። ገስዋ እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞችም ከነቢያትም ጋር የዚህን መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ። እግዚአብሔር ስሙ ይባረክ። አሁን የሚሉት ሌሎቹ ለክብሩ ነው፣ ትህትናውን ለማሳየት ነው ብለው ደግሞ ዋቴ ያደርጉሃል። ትህትናውን ለማሳየት እንጂ ለገብርኤል ይሰገድለታል ይላል፣ ግን ትማር ለሚካኤል ይሰገዳል ይላል። ስለዚህ አሁንም መጽሐፍ ቅዱስ ላይ ባለው ነገር እንጂ በሌላ ነገር የለም። አሁንም ፕሮቴስታንት ውስጥ ስህተት የለም እያልኩ አይደለም።
መጣላችሁ። ከባድ ሚዛን መጥቷል። የሆነ ነገር አይቶ ጸጋ ይብዛል ወንድሜ። እንዴት ነህ ብራዘር? ሰላም ላንተ ይሁን። ሰላም ይብዛ። አሜን። እንዴት ነህ ወገኖች? ሰላም ብያለሁ በጌታ በኢየሱስ ክርስቶስም ሁላችሁንም። ከልጆቼ ተጠፋፋን። አዎ ተጠፋፋን። ከልጆቼ ጋር እየተጨዋወትኩ እንደ ድንገት ሳይ ቤት ውስጥ አሉ አይደል? አዎ ምሽት ነው እኛ ጋር። ስታፕ ይባረኩልህ። በተለይ ስልክ ሲያዝ ምናምን ልጆች አይወድም። አማንዬ ራሱ የሚመጣው ስልክ ሲይዝ ነው። ሴቶቹ በተለይ በቃ ቀውጢ ነው የሚያደርጉት። ስንት ነው ያሉ? 3። ሁለቱ ሴቶች ናቸው፣ አንድ ጎረምሳ ነው ያለው። ትልቁ ጎረምሳዊ መጀመሪያ ይባረኩልህ። አሜን። ተከታታይ ደግሞ ወንዱ 10 ሴቷ 8 ከምናምን 8 ተኩል የ1 ዓመት ከ6 ወር። ሶስተኛዋ ደግሞ ገና 3 ወር ከማን 3 ዓመት ከአልሞስት ከ6 ወር ከምናምን አካባቢ። ዋው ትጨምራለህ ወይስ ጨርሰሃል እንዴ? በጣም ገና እንቀጥላለን ብዬ አስባለሁ። በርታ። እኔ ጨርሻለሁ አባቴ። ክብሩን ጌታ ይወሰድ። አንተ በጊዜ አማንዬ ጎረመሰ። አማንዬ 10 ዓመት ነው። ለምን እንደሆነ ታውቃለህ? ግን 10 ዓመት ሆነው አማኒ። አዎ 10 ዓመቱን ያዘ ማርች ላይ። ከጆኒ እኮ ነው ማለት ከኔ ልጅ ህዝብ አይደል? ህዝብ ነው የሆነብኝ። ጌታ ምስክሬ 5 ዓመት ሬስቶራንት አልሄድንም። ስለሚሯሯጥ አይቀመጥም፣ ለሰከንድ አይቀመጥም። እዚህ አስቀምጠው እዛ ነው፣ እዛ አስቀምጠው እዚህ ነው። በቃ ምንም ማድረግ አልተቻለም። እግዚአብሔር አሁን አረጋግቶ ታየው እንጂ እንትኑ አማቼ ዘ ዋይልድ ዋን ነው የሚለው። በጣም ኃይለኛ ነበረ ልጅ። አሁን ካልሞ ነው እና እንደዚህ ሲያደርጉ ተንሻለ። ከተወለደ በኋላ ፋይል ዘጋ ነው ተባባልን። በቃ እንትና ሁሉ ሰላም ነው እንግዲህ በምናውቀው እግዚአብሔር እየመጡ ነው። ሃኔልን ፈልግልኝ። ከሃኔል ጋር ወዳጅ ናችሁ? ሃኔል አይ ቲንክ ስልኩ አለኝ ከደወልኩለት፣ ግን ቆይተናል ከተደዋወልን። በጣም ጥሩ። ወይም ስልኩን ስጠኝና ሃኒ የእሱ ምስክርነትን አይቼ ተገርሜያለሁ። አይተዋል? አዎ በጨረፍታ አየሁት። ኢቭን እህቴና ወንድሜ አግኝተውት የመጽሐፉ ምርቃት ላይ ኦኬ ፎቶ ሁሉ ተነስተው አብረው ላኩልኝ። አሁን ደግሞ ሰሞኑን የተጀመረ ነገር አለ። የሆነ በጣም አዝነ እግዚአብሔር ያጽና። የቆየ እኮ ነው ዮኒ፣ ያው የቆየ ነው። ግን የቆየ ነው እንዴ? አሁን ለምን አመጡት? የመቼ ነው? የቆየ ነው። ኦልሞስት 9 እና 8 ዓመት አካባቢ ሆኖታል ከሞተ። ግን በሩቅ አገር ሳለው ብዙ አብሮ አደጎቼ ሞተዋል። ኦኬ አንደኛው እሱ ነው። በዚሁ ሀገር ሳለው ነው አባቴንም የሰማሁትኝ፣ እንደዚሁም አጎቴንም ሁሉ ጭምር እና አሁን ያልኩትም ወንድም አበበም ሌሎችም ወገኖች ማለት ነው። እና አብረህ በምታድግ ሰዓት ላይ የሚመጣበት ትዝታ አለ አይደል? ኦፍ ኮርስ አብሮ አደግ ነውና አብረን አንድ ቀን ነው ድቁና የተቀበል አብረን ብር ስንቀድስ የነበረው በአንድ ቤተክርስቲያን ከብቶች በመጠበቅ አብሮ በመጫወት በቃ እንደሱ አይነት ትዝታዎች ከተለያየን ስለቆየ እንደዛ አይነት ትዝታ ይመጣል እንጂ ይሄ እኮ ለሁለተኛ ነው ለሶስተኛ ጊዜ ሐሳቡን ሳነሳው ማለት ነውና ጭካኔያቸው መሞቱ አስደስታቸው። አዎ በጣም ይሄው የምታየው አይደል? ከታች እንኳን ራሱ እያያቸው ነው። የሰው መሞት ግን አያሳዝናችሁ? ሬሳውን አግኝተው ራሱ ቢግጡት እነኚህ ሰዎች እኔ ወደ ኋላ የማይሉ ሰዎች ናቸው። በወገንህ ላይ አብሮ አደጌ ሞተ ብሎ ሲል እግዚአብሔር ያጽናህ ብሎ ከማለት ይልቅ በወንድሜ በአብሮ አደጌ አስከሬን ላይ ነው የሚቀልዱት። አረመኔዎች ናቸው እነኚህ። አሁን ለዚህ ነው እኔ ሰው በላዎች ናቸው። ሃይማኖት ገዳይ ነው የምለው ለዚህ ነው። በጣም ሃይማኖት በጣም ጨካኝ ያደርግሃል። በፋኔልም አይቻለሁ። በተለይ አሁን በኦርቶዶክስ ወንድሞች ይላሉ ፋይናንሻሊ ሴትል ላልሆኑ ሳይናገሩ ማምለክ ነው ያለባቸው። ከቤት ነው የሚያስወጧቸው ስለማለት እስልምናም በእንትን ግን አቅም ካለ በኋላ የራስህን ፋይናንሻሊ ሴትል ካረክ በኋላ
መመስከር ትችላለህ። ማንም ምንም ስለማያመጣ ማለት ነው። እና አንዳንዴ ጥበብ ሲጨመርበት እምነት በጣም ልዩ ያደርጋል። አሁን ጥበብ ያልሞላበት እምነቶች አሉ። እንዳልኩ አሁን ሀንዬ ያንግ ስለነበረ ወጣት ስለነበረ ሳያበቃ ነኝ አለና ገገም አሁን በላ። አሁን በጌታ ስትሆኑ ቤትም ሆናችሁ አምልኩት። እውነቴን ነው የምለው፣ ሃይማኖት መቀየር አይደለም፣ ጌታን አምልኩት። ሌላ ማንም ቢመጣ የሚያድን የለም አልኩ እኮ ቅድም ስናገር የመገለጥ ነው። እስቲ ኤርሚዬን ብለው ታውቃለህ? ልጠይቅህ አንድ ሀኒዬ ጋር ቆይ ስል ደውልለት አንዴ ካለ። እሺ ደውልለት። ስልኩን አገኘሁት። መልካም ለጎራ ብሎ ደውዬለት አላውቅም። እስቲ ቆይ መልካም። እኔ የምጠይቀው ምንድን ነው ከኔ ጋር አንድ ሰው ሞቶ ቅዱስ የተባለ ሰው ሞቶ 7 ቀኑን 40 ቀኑን ሙት ዓመቱን እያወጣህለት ፍታት እያረክለት በእሱ ያማልዳሃል ጸልይለት ብትለኝ በእሱ በኩል ጸልይ ብባል ይሄ ስህተት ነው ብዬ ነው ማለት። በጣም ይሄ ብዙ ጊዜ የምታስተምሩበት ቀላል ሜቶዱ ብዬ የማስበው እንደዚህ ነው። ከሽከሽ የምታደርጋት ቅልብጭ ያለች ነገር እንዳልኩ ሲሞት ፍታት የሚደረግለት ሰውዬ ከዛ 7 ቀኑም ይወጣለት 40 ቀኑም ይወጣለት እንደገና ሙት ዓመቱም ይወጣለት እስከ 7 ዓመት የሚወጣለት ሰውዬ በሱ በኩል ጸልይ ያማልዳል ቃል አስቸጋሪ ነው። ስለዚህ ጌታ ልቦና ይስጠን ማለት አይሆንም። በቃ ይሄ ነው ባዶ የሚቀጥለው። ልክ ነው። አብረን እኩል ስርዓት የሚደረግልን ሰዎች ያማልዳል ይባል አይችልም። ስለዚህ 2 ደቂቃ አስተኛውን ያለው እስከዛ ኧረ እኔ ትንሽ አወራለሁ እና አንዳንዴ ሰው ሲሞት እውነቴን ነው ሰው ሲያርፍ ክፉ ነገር አትናገሩ። በስፔሻሊ ይሄ አበበ የሚባለው ሞቶበታል። እውነት የሞተ ሰው ነው፣ በህይወት የለም። ጨካኝ አረመኔ የሆናችሁ ሙድ ስትይዙ ግን ያሳዝናል። ማንም በድንጋጤ ምን ያደርጋል? የሰው ልጅ ምን ያደርጋል? በእውነት ነው ያልፋል አይደል? ህይወት ማናችንም አንቆይም እና ሲያልፍ ኤርሚያስን የምትጠሉት ግቡና ሞግቱት። አንዳችሁ ነው። ኤርሚያስን ናና በመጽሐፍ ቅዱስ አውራ ና ልብ ያለ ናና አውራው። አንዳችሁ አትችሉት። እኔ ነኝ ያለ ኦርቶዶክስ መጥቶ ኤርሚያስን አያወራውም፣ አይደፍረውም። አልቅሶ ነው የሚወጣው፣ ተነጫንጮ ነው የሚወጣው፣ ምን ብሎ ነው የሚወጣው? አለቀ። አየህ፣ መጽሐፍ ቅዱስ በልጠው ችሎታ ኖሮ መተ ይሄው ኤርሚያስ ይሄ ማለት እኮ ይሄ ነው፣ ይሄ ማለት እኮ ይሄ ነው፣ ይሄ ማለት ይሄ ነው ብለህ አስረድተህ ቢሆን ደስታዬን አልችልም። አንዳችሁም አትችሉትም። አንዳችሁም አልቻላችሁ። ተግባባ። አንዳችሁም አትችሉትም። ይህንን ነው የምናገረው። በጣም አርመኒዎች ናችሁ፣ አትችሉ። ከቻላችሁ ፕሮቴስታንትን አትችሏቸውም። የማትችሉት ለምን መሰለ? ፕሮቴስታንት አንባቢ ነው። አብዛኛው ኦርቶዶክስ ወንድምና እህቴ ቀምቃሚ ነው። አልዋሽ። ልዩነቱ ያ በየክለቡ የሚደባደበው በየቁምልኝ የሚሰሩት ብዙ ነገር መናገር እንችላለን። ኤላን ቲንግስ በቃ ኃጢአት የተባለ የተጠመቀበት ህይወት ነው ያለው አይደል? ኃጢአት የተባለ ሰይጣን የሚንቀው ኃጢአት አለ የለም? በማስፈራራት ለዘመናት የተኖረበት ህይወት ነው። ኖት ኤኒሞር። እስቲ አሁን አቡነ ሳውሪዎስ ተሹመዋል። ማን ትንፍሽ አለ? ማን ንገሩኝ። አቡነ ሳውሪዎስን አሁን ስራ አስኪያጅ ተደርገው ተሹመዋል። ማን ተናገረ? ማን ለውጥ ያመጣል? እዚህ ጋ ያለው ሰው ነበር ሁሉንም ማድረግ የሚችለው። በኃጢአት ስመላለስ በስድብ እያስፈራራው ምንም ነገር ማድረግ አይቻልም ነበር። ተግባባ። ምንም ማድረግ አይቻልም ነበር።
ምንም እና ጓ ብዬ አስቆመዋል። እንደ ሳውል አሳድ ነበር። እስቲ አሁን ማን ትንፍሽ አለ? ማን ምን አመጣ? አቡነ ሳሪዎስ ተሹመዋሉ። በቃ ተመስገን ብለህ ተቀብለህ ትሄዳለህ። ምንም አታመጣ፣ ምንም አታመጣም አልኩ። አሁን ጩኸ እስቲ ዘመድኩን ይሄንን ነገር ይቀይረው። እስቲ አቅሙን ይታየ ዘመድኩን፣ የሌሎቹም አቅም ይታይ። እስቲ ለስጋ ወፍ የለም። ያ ጭካኔን አትማሩ፣ እውነትን ተቀበሉ ነው የምለው። ጭካኔ ይቅርባቸው። አሁን ኤርሚያስን ከመስደብ ናና ቻሌንጅ አድርገው መጽሐፍ ቅዱስ ጓሽተሃል ብለህ ኤርሚን እንደፈለክ በመጽሐፍ ቅዱስ አምጥተ አዋርደ ላክልኝ። የምፈልገው እሱን ነው። እስቲ አንድ ሁለት ሰው እንዳሁን ቢገባ ካለ ራሱ አዋርዳችሁ በመጽሐፍ ቅዱስ ሙልጭ አድርገህ እኔም ሰድቤው ልመለስ ወደ ላሰላስ ኑ የለ እናንተ የምችሏት ስድቧን የምችሏት የምታቀርበው ስድቧን ጭካኔዋን ምኑን ነው እንጂ ሌላ ነገር የለም። እሱ አልፎበታል፣ ታግሏቸዋል። ለዘመናት መጽሐፍ ቅዱስ ይዛችሁ ነው ብሎ ለምኗቸዋል። በታቦት ጉዳይ ድርሽ የሚል አጠገቡ እንደሌለ አሳይተዋል። በምልጃ ጉዳይ ድርሽ የሚል እንደሌለ አሳይተዋል። በምልጃ ጉዳይ ኑ ግቡ፣ እስቲ ይምጡ በምልጃ አሁን እንኳን ያለ እስኪ አንድ ሁለት ሰው ይግባ። አንድ ሁለት ሰው የምናውቁችሁ መጽሐፍ ቅዱስ የምታውቁ ምሕረት የበዛልህ ክርስቶስማ በጌታ ነው። ስለዚህ በምልጃ ጉዳይ ነው ግቡ፣ እስቲ እንደው በጌታ ግቡ በምልጃ ጉዳይ። ቂርቆስ ነው የሚለው፣ ቂርቆስ ነው እናስገባው። ቆይ አስገባልኛ ራስ ቂርቆስ ነው። ተመስገን። እሺ እኔ አሁን ዝም ብዬ ነው የምሰማው። እኔ ተማሪ ነኝ፣ ዝም ብዬ መስማት። እንኳን ሰላም መጣ ወንድማችን ወይ ወንድማችን ወንድማችን ቂርቆስ ምሕረት የበዛለት ሰላም ቂርቆስ ማይኩን ከፍቶ ዘግቶት ብቻ ነው። ቆይ ቂርቆስ ማይኩን ትከፍተው። እሺ ቂርቆዬ ይመች፣ ሌላ ጊዜ ትመጣለህ። ጨርቆስ ስትሆን ትመጣለህ። ብራተር አይዞ። ስለዚህ አሁን በምልጃና በታቦት የምትሉ ሰዎች ካላችሁ ደስታዬ ናቸው። ሰላም 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 ናችሁ። ክብሩ ይስፋ፣ ሁሉ ሰላም። ዮኒ ረስተኸኛል አስገባ እያልኩ ሳሚ ነኝ። ለማንኛውም ስሜ ዱባይ። እንዴት ነህ ሳሚ? ፌስቡክ ላይ እሺ፣ ሜሴንጀር ላይ በቀደም እያወራሁ ነበር ከመግባት ነው። ኦኬ ይሆናል አባቴ፣ አላወኩም። ሳሚ ዱባይ። እሺ ለማንኛውም ችግር የለውም። ሰላም ናችሁ ቤተሰብ ሁላችሁም? ሰላም ነው። በአረብ ሀገር ሴቶች ጉዳይ የምታወራው ነው ወይስ ሌላ ሰው? ሳሚን የማውቀው ለዛ ሳሚ ፌስ እኔ እናንተ እናወራለን ሜሴንጀር ላይ ቅድም ከመግባት በፊት ራሱ እያወራሁ። ኦኬ ቼክ ላድርገው ይሆናል። ኦኬ ችግር የለውም። አሁን ወደ ጉዳይ ገባለሁ። እሺ ወደ ገደለው ዮኒ ቤተሰቦች ሁላችሁንም ሰላም ብያለሁ። ዮኒ ከክርስቶስ ጋር ባለ ነገር በጣም ደስተኛ ነኝ። እኔም ደስ ብሎኛል። በእውነት እግዚአብሔር ይመስገን በአንተ ላይ እግዚአብሔር ክብሩን ስላሳየ። ይሄ ትልቅ ነገር ነው። እሺ እኔ እንኳን ያው አንዳንድ ነገሮችን ብቻ እንጂ በጥልቀት እንትን ሳይሆን አንዳንድ ነገሮችን ለማንሳት ነው የምፈልገው። እኔ ኦርቶዶክስ ወንድማችን ነህ? አዎ እኔ ኦርቶዶክስ ነኝ። ነገር ግን የኔ ኦርቶዶክስነት እናንተ እኔ ማቆ ኦርቶዶክስ እውነት ለማውራት እኔ ከኢየሱስ ውጭ ማቆ ነገር የለም ብዬ ባወራ እርግጠኛ ሆኜ እኔ በማርያም ጸልዬ አላውቅም። አድምጡ ሁላችሁ። በቅዱሳን እንደዚህ በዛ በኩል ካልሆነ እንደዚህ ዲያና ተረት ውስጥ ገብቼ አላውቅም። እኔ ከመጀመሪያ ጀምሮ ከኢየሱስ ክርስቶስ ውጭ ማመልኮም የለም የሚሰግድለትም የለም። እንደዚህ አይነት ኦርቶዶክስ ነኝ እኔ። ግዴታ በቅዱሳን ምልጃ ትድናለህ፣ ሰው ከሞተ በኋላ ንስሐ ያገኛል። እንዲህ አይነት ተረት ውስጥ ምገባ አይደለሁም።
ግን ኦኬ ልጠይቅ ከዚህ ጋር ሳሚሻ መልካም ይህን የምትል ከሆነ እንዴት ኦርቶዶክስነትህን ይቀበሉታል? እስቲ ንገረኝ። ይኸው ምን በቤተክርስቲያናችን እኔ አሁን ከቤተክርስቲያን ከራኩኝ ድሮ በድቁና አገልግያለሁ። ነገር ግን በቤተክርስቲያናችን ምን መሰለህ ከፍተኛ ደንቀራ የመጣው ማህበረ ቅዱሳን የሚባል ቡድን አለ። ልብ ብለህ አድምጠኝ። ክርስቶስን ብሎ ያስተማሩ መምህራኖች ይገፋሉ። ይሄ ማህበረ ቅዱሳን አባል ነበርኩ። የማህበረ ቅዱሳን ዳንኤል ክብረት በሚመራ ሰዓት እኔ አባል ነበርኩና አንድ ሰው ክርስቶስን በግልጽ አድርጎ ማስተማር ሲጀምር ይሄ ታድሶ ነው፣ ይሄ እንዲህ ነው እያሉ እየገፏቸው እነ በጋሻው ሌሎቹ እንዲወጡ ተረገና ሰው ክርስቶስን ብሎ መስበክ ይፈራና ማርያምን ይቀላቅላል፣ ሄዶ ወይም ጊዮርጊስን ይቀላቅላል። እንደዚህ አይነት ነገር ውስጥ ቤተክርስቲያኗን ከተቷት። ዶክትሪናው ላይ ኦርቶዶክስ ክርስቶስ ውጭ የምታውቀው ነገር የለም። እውነቴን ነው የምልህ። ይሄ አሁን ቅድም ያልካቸው ተረተረቶች ሁሉ ያመጡባት እውነቴን ነው። ማህበረ ቅዱሳን የሚባል እግዚአብሔር የረገመው በኦርቶዶክስ ላይ የጣለው ቡድን አለ። በጣም የሚያሳዝን እውነት ነው። ከክርስቶስ ውጭ የሚሰገድለት ከክርስቶስ ውጭ ዋጋ የከፈለልን በደሙ ያዳነን ማንም የለም። ለሱ ነው ስግደት የሚገባው፣ አምልኮ የሚገባው፣ መዘመር የሚገባው። ግን አንዳንድ ነገሮችን ሳይ አዝናለሁ። በእውነት እንደ አንድ ሰው ራሴ ወክዬ ነው ማዝነው፣ ራሴ ወክዬ ነው የምናገረው። እኔ ቤተክርስቲያኒቷን አልወክልም። ግን የኔ ኦርቶዶክስነት ክርስቶስን ነው ማመልከው፣ ለክርስቶስ ነው የምገዛው፣ ለስዕል አልንበረከክም። እንደዚህ አይነት ተረቶች በቃ ይሄ ነው በቃ እውነቴን ነው እግዚአብሔር በሚያውቀው። ግን አንዳንድ ቅድም ባነሳው ሐሳብ ላይ ማለት ማንባበት ሐሳቦችን አዳምጫለሁ። እሱ ነገር ልጠይቅ እፈልጋለሁ። ካንተ ጋር መስማማበትም ማለስማማበትም ማለት እንድጠይቀኝ ፈልጋለሁ። አሁን አይ ትናንሽ ነገር ነው የምጠይቀህ። ኦኬ አስተካክዬ መሄድ ካለብኝ እዛ ጋር ይሄ ነው። አሁን ቅድም ሰይጣን ጥቁር አድርግቶ ሳሉት እንዲህ ምናምን ያልከው ነገር ላይ አዎ ሰይጣን የጨለማው ገዢ ጨለማ ተብሏል። ስራው ነው ጨለማ። መልአክ ነበር አይደል እንዴ? ስራው ጨለማ ነው፣ የጨለማ ገዢ ነው። ገባ? ስለዚህ ለዛ ነው በታርጎ መሳሉ ምን አገናኘው? ጨለማ እኮ ነው፣ የጨለማ ገዢ ነው። ስራውም ምግባሩም እሱ ከዛ እኮ ሲወርድ ማለት ነው ስልጣኑን ነው እንጂ ተቀማው መላእክትነቱን አልተቀማም። ዳዊት ማለት መልኩ ለምን ጨለመ ነው ማለት ስራው ነው። ዮናስ ስራው ነው። ራዕይ ዮሐንስ አበሻ ነው የሚመስለው። ስለዚህ ጥቁር ማለት ጨለማ ነው እያልከኝ ነው? ኖ እንደዛ አይደለም። አበሻ ማለት አይደለም። ሰይጣን ምግባሩ ነው ጨለማ። እኛ አፍሪካውያን ጥቁሩን ክርስቶስ አሁን ለምሳሌ አፍሪካ ውስጥ ጥቁሩ ክርስቶስ ብሎ ያመልካሉ። አሁን የሚካኤል ስዕል ሚኒስከርት አድርጎ ነው ያለው። እሱን ትቀበለዋለህ? የሚካኤልን ስዕል ነው ያልቀበልም። ስለዚህ የሚካኤልን ካልተቀበልክ ለምን የሰይጣንን ተቀበል? ኖ እኔ እኮ ስዕሉን ተቀብዬ አይደለም መጽሐፍ ቅዱስ የሚለውን እየነገርኩ ነው። ጥምጥላታችሁማ ይላል መጽሐፍ ቅዱስን እነሱ በስዕል አስቀምጠውታል። ለምሳሌ አንተ የተናገርከው አለ አሁን ቅድም ያቀረብከው መላእክት እንደዚህ አይነት አይደለም በሁለት ክንፍ አድርገው ያሳዩናል። ግን ትክክለኛው ያልከው እሱም ስህተት ነው። ራዕይ ዮሐንስ ላይ በሰፊ ይናገራል ስለ መላእክት። በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ። 6 ክንፍ እንዳላቸው ነው የሚናገረው በሰፊው ማለት ነው። ሌላም ቦታ ላይ መላእክቶች ይናገራል። ስንታይ በሰው አምሳል የተለያዩ አይነት መላእክቶች አዎ እኛን ለማዳን በሰው አምሳል የሚገለጹም አሉ፣ እኛን ስለሚጠብቁም ማለት ነው። በመዝሙረ ዳዊት ላይ እንደሚናገረው እና አሁን እኔ ማለት የፈለኩት እሱን ከተናገርኩ በኋላ ወንድሜ ኤርሚም አለ። እኔ በትህትና የተሞላ መንፈሳዊ ጥያቄ ነው የምጠይቀው፣ ማላውቀው ነገር እንዳቅ ነው። ስለዚህ ግን አንድ እግዚአብሔር ቃል ባነብላችሁ ከይቅርታ ጋር አንድ እግዚአብሔር ቃል ባነብላችሁ ኤኒቲንግ አንብበው። ኤኒቲንግ 1400 ቤተሰብ አለ። የእግዚአብሔር ቃል ቅዱስ ጳውሎስ ለጢሞቴዎስ በጻፈው ላይ በእኛ ዘመን ያለውን እኛን ይገልጻል ብዬ ስለማስብ እሱን ቃል ላነብ ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሮ ነው። ነገር ግን በመጨረሻ ቀን የሚያስጨንቅ ዘመን እንደሚመጣ ይህን ወቁ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ወደ ቤቶች ሾልኮ እየገቡ ኃጢአት የተከመረባቸውን በልዩ ልዩ ምኞትን የሚወሰዱትን
ሁልጊዜ እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ ማይችሉትን ሞኝ ሴቶችን የሚማርኩ ከነዚህ ዘንድ ናቸውና ኢያሬስና አምብሬስ ሙሴ እንደተቃወሙት እንዲሁ ደግሞ እነዚህ አይምሮ የጠፋባቸው ስለ እምነት የተጣሉ ሰዎችን ሁነው እውነትን ይቃወማሉ ይላል። ስለ ቃሉ እግዚአብሔር ይመስገን። አመሰግናለሁ። አሁን ወንድሜ ኤርሚ ማቀርብለት ጥያቄ አለ። ዮኒም ሆነ አንተ ኤርሚም ይመልስልኛል። አሁን ወደ ጥያቄ ልገባ ነው። በሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ ያለውን ጥያቄ መጠየቅ ፈልጌ ነው። እሺ ሙሴም ሕግ መንጻታቸው ወራ በተፈጸመ ጊዜ በጌታ የእናቱ ማፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ነው ብሎ ጽፏል። ኤርሚ አለ አይደል? እየሰማኝ ነው? መልካም። እሺ ሙሉ ቃሉን በጌታ የተቀባውን ሳይ አድምጥ። አሁን እዚህ ጋር በጌታ የተቀባውን ሳይ ሞትን እንዳይ መንፈስ ቅዱስ ተረድቶ ነበር። በመንፈስ ቅዱስ ወደ መቅደስ ወጣ። ወላጆቹም እንደ ሕግ ልማድ ያደርጉለት ዘንድ ሕፃኑና ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀበለው፣ አቀፈው። እግዚአብሔርን እየባረከ እንዲህ አለ፣ ጌታ ሆይ እንዲሁ እንደ ቃል ባሪያም በሰላም ታሰናብተዋለህ አለ። ይሄ ሰው ታውቁታላችሁ ሁላችሁም። ምንም ቢያረጅ ምንም ቢያፈጅ እንደማይሞት መንፈስ ቅዱስ ነግሮት ነበር። የእግዚአብሔርን መሲህ ሳይ እንደማይሞት መንፈስ ቅዱስ ነግሮት የነበረ ሰው ነው እና ምንም ቢያረጅ ምንም ቢያፈጅ ካልጋው ተጣብቆ የክርስቶስ መወለድን ሲያቅ ወደ ቤተ መቅደስ ሄዶ አይኖቼ ማዳንን አይተዋልና እነሆ እኔ ባሪያም በክብር ታሰናብተኛለህ አለ። አሁን እዚህ ጋር ጥያቄ ወጥቷል። ለምን ለና አብርሃም መንፈስ ቅዱስ እንደዛ አላላቸውም? ሌሎች ነቢያት ለምን አላላቸውም? ለዚህ ሰው ብቻ እንዴት መንፈስ ቅዱስ መሲህን ሳይ እንደማይሞት ቃል ገባለት? ምክንያቱ ምንድነው የሚለውን ጥያቄ ለኤርሚ አንድ ጥያቄ ነው። እሺ አንዴ ኤፍራት እሺ ቴንክ ዩ ጥሩ ጥያቄ ነው። እሺ ማቴዎስ 2 ምዕራፍ 22 ደግሞ በአባቱም በሄሮድስ ፋንታ ቆይ አንዱ ይመለስና ስትግባቡ ወደ ሁለት ተመሳሳይ ነው የማቴዎስ 2 ተመሳሳይ ነው። የተገናኘ ነው ወይስ አይደለም? ማለት አሁን ለምሳሌ ኢየሱስ ክርስቶስ ናዝራዊ ተብሎ ይጠራል የሚል ጥቅስ አለ ማለት ነው። ማቴዎስ ወንጌል ምዕራፍ 2 ይጠቅማቸዋል፣ ብታዳምጡ ችግር የለውም። ማቴዎስ ወንጌል ምዕራፍ ጥያቄ ነው ወይ ሳሚሻ አዎ በቃ መጣቆ ሆነ በቃ ሁለቱን አስረዳኝ። አብሮ ማየት ከሆነ አንደኛውን ጥያቄ መልሶ ሁለተኛውን ጥያቄ ይጠይቀዋል። ገባ? እሺ አብሮ የሚሄድ ከሆነ ደግሞ ተመሳሳይ ከዛ ላይ ተጨማሪ ጥቅስ ከሆነ እሱን አብሮ ያብራራል። ካልሆነ ግን የተለያዩ ጥያቄዎች ከሆነ ያውቀዋል፣ በቃ አውቆታል። ኦኬ ጥሩ። አሁን ልጆቹ ትንሽ እያስቸገሩ ስለሆነ ነው። አይ ተባረክ። ለማንኛውም አሜን። የመጽሐፍ ቅዱስ አሜን። ዮኒ በእውነት ነው ብለህ ክርስቶስ ምስክሬ ነው። አድምጠኝ። እኔ በኋላ በቪዲዮ ጊዜየር ላይ አወራለሁ። ያንተን እንደዛ መሆን አይቼ አለቀስኩ ብለህ ታምናለህ? ይኸው እግዚአብሔር ምስክሬ ነው። ተንበርክኬ አለቀስኩ። በእውነት ጌው ክርስቶስ ምስክር ነው። እኔ ኦርቶዶክስ ነኝ። ያንተ ክርስቶስ እንዲመቀበል አስለቀሰኝ። አድምጠኝ። ምን አይነት ኦርቶዶክስ እንደሆንኩ ብታውቅ እኮ ትገረማለህ። ከልጅነቴ ፕሮቴስታንቶች አደባባይ ላይ ሲሰብኩ ውሃ ገዝቼ እሰጣቸዋለሁ። ታምናለህ? ቢያንስ ይሄን ስራ የኔ መስበክ ነበር። እነሱ ሲሰብኩ ጎራቸው ሲል ውሃ ገዝቼ እሰጣቸዋለሁ። እውነት ክርስቶስ አንዳንድ ሰው ይሳደባል። ኦርቶዶክስሙን ሌላሙን ክርስቶስም ይጠራ መሳደብ የለም ኖር ነው እንዴ? የጴንጤም ኦርቶዶክስ የኛ አምላክ እኮ ነው የሚጠራው እንዴ? በጣም አንዳንዴ አፍራለሁ እኔ በእውነት አይደለም ብለው ነው የሚሰብኩት። ችግሩ አሁን ለምሳሌ ፕሮቴስታንቶች ከቅድስት ድንግል ማርያም እንደተወለደ እያንዳንዱ ያመነ የኦርቶዶክስ ወንድሞቻችን ኖ የጴንጤ ኢየሱስ የኛ አይደለም። ሌላ ይሄ ተረት ነው። እነ ዘፈነ ሰዎች የሚያሳስቱበት ተረት ነው። አድምጠኝ። የጴንጤ የኦርቶዶክስ ይባል የለም። ኢየሱስ ክርስቶስ ለዓለም ሁሉ ተመልሷል። ያው ልጆች የሚተኙበት ሰዓት ነው፣ ግን እስኪ ሁለቱ ላይ ልሞክር ማለት ነው። እሺ አረጋዊ ስምዖን ጌታ መንፈስ ቅዱስ በእግዚአብሔር በጌታ የተቀባውን መሲሁን ሳይ እንደማይሞት ቃል ገብቶለት ነበር። ከዚህም የተነሳ የጌታዬ እናት ማርያም ጌታን ይዛው ወደ ቤተ መቅደስ በሄደች ሰዓት ላይ ከእሷ እጅ ተቀብሎ ባሪያም በሰላም አሰናብተው ብሎ ተናግሯልና መንፈስ ቅዱስ ለሱ ለምን ቃል ገባለት
ለእነ አብርሃም ለምን ቃል አልገባላቸውም ከሆነ አይ ቲንክ እንደዛ ነው አይደል ጥያቄ? ለምን ለስምዖን ብቻ ለምን እንደዚህ ያለው ነው? ኦኬ አብርሃም አባታችን እኮ መሲሁን እኮ አይቶታል በአካል አቅፎ እንደ አረጋዊ ስምዖን አቅፎ እንደዚህ በእጁ ይዞ አቅፎ ስምዖን የተናገረውን አይነት ነገር አይናገር እንጂ አይቶታል። ሙሴ ብድራቱን ትኩር ብሎ ተመልክቷል። ሙሴም በግብፅ ሳለ ስለ ክርስቶስ መከራን መቀበልን እኮ መረጠ ይላል። አብርሃምም ቀኔን ያይ ዘንድ ወደደ፣ አየም ሐሴትም አደረገ ብሎ ተናግሯል። በዮሐንስ ወንጌል ምዕራፍ 8 ላይ መጽሐፍ ቅዱስ ታነባለህ ብዬ አስባለሁ። እንደዛ ተናግሯል። ግን የዚህኛው ለምንድነው ከልክ አረጋዊ ስምዖን እንዳየው ያላየው ብለህ ካልክ የነበሩበት የዘመን ርቀት ነው። የዘመኑ ለአብርሃም ዘመኑ ይገድበዋል። መሲሁ በዛ ጊዜ ላይ አልተወለደም። ራሱ ገና መሲሁ ከአብርሃም ዘር በስጋ እንደሚወለድ የተናገረው እግዚአብሔር ከኡር ከለዳውያን ምድር ካወጣው በኋላ ወደ ከነዓን ምድር አምጥቶት ኢቭን ይስሐቅ እንኳን አልተወለደም። ይህንን የተስፋ ቃል መሲሁን ከሱ በስጋ ዘር እንደሚወለድ በስጋ ከሱ እንደሚወለድ ሲናገረው ማለት ነው ለአባታችን ለአብርሃም የዘፍጥረት መጽሐፍ ምዕራፍ 17 ማለት ምዕራፍ 22 ቁጥር 18 ላይ ማለት ነው ምዕራፍ 18 ቁጥር 22 ላይ ያለው ማለት ነው። ሶሪ 22 18 አቀያየርኩት ይቅርታ። የምድር አህዛብ ሁሉ በዘር ይባረካሉ ብሎ ያለው በዛን ጊዜ ነው። ኦልሞስት ይስሐቅ ወደ ተወለደበት አካባቢ ማለት ነው። ኦልሞስት ይስሐቅ የተወለደበት አካባቢ ነው እና ያኔ እግዚአብሔር ቃል ገብቶለታል መሲሁ ከሱ እንደሚወለድ እና የዮሐንስ ወንጌል መጽሐፍ ላይ ምን ይላል? ዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ እዚህ ጋር ወጥቼ ዮሐንስ 8 ለአብርሃም አይሁድም ጋኔን እንዳለብህ አሁን አወቅን አሉት። ቁጥር 52 ዮሐንስ 8:52 ማለት ነው። ከጌታ ከኢየሱስ ክርስቶስ ጋር ሲነጋገሩ አሁን አወቅን፣ አብርሃምስ እንኳን ሞተ፣ ነቢያትም አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይሞትም አይቀምስም ትላለህ። በእውነት አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስን ማን ታደርጋለህ አሉት። ኢየሱስም መለሰ አለ፣ እኔ ራሴን በክብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አላወቃችሁትም፣ እኔ ግን አውቀዋለሁ። አላውቀውም ብል እንደ ሐሰተኛ በሆኑ ዳሩ ግን አውቀዋለሁ፣ ቃሉን እጠብቃለሁ። አባታችሁ አብርሃም ቁጥር 56 ማለት ነው። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው ይላል። ቁጥር 56 ማለት ነው። አየም ደስም አለው። በምንድን ነው ያየው? አብርሃም በእምነት አሻግሮ ተመልክቶታል። ሙሴም ብድራቱን ልክ ስለ ክርስቶስ ብድራቱን ትኩር ብሎ እንደተመለከተ የብሉይ ኪዳን ነቢያት ስለ መሲሁ በመንፈሳዊ እይታ ያዩ እንደነበረ አብርሃምም ነቢይ ነውና አይቷል። የዚህኛው ግን የስምዖንን አይነት አተያይ ግን አይደለም ያየው። የስምዖን ኦልሬዲ ተወልዷል፣ ከቅድስት ድንግል ማርያም እጅ ላይ ተቀብሎ ባርኳል። እና ታዲያ ለምን ለዚህኛው ብቻ ገባለት? ያኛውን ሌሎቹ ለምን አልገባላቸውም? አንደኛ የኖሩበት ዘመን ነው። ዘመኑ ሩቅ ነው። የአብርሃም ዘመኑ ሩቅ ነው። አብርሃም ይህንን ቃል የተስፋ ቃል በተገባለት ሰዓት ላይ እንኳን ገና እስራኤል የሚባል ህዝብ ገና አልተፈጠረም። እንደ ህዝብ ማለት እንደ ኔሽን የለም። በቃ በዛ ጊዜ ላይ አብርሃም የነበረው እሽማኤል ተወልዷል ከአጋር የቀዳሚ የመጀመሪያ ልጁ ነው። ከዛ ይስሐቅ የተወለደበት ነው። በቃ 2 ሚስቶችና 2 ልጆች ነው ያሉት። ይህን የተስፋ ቃል በተቀበለበት ጊዜ ስለመሲሁ ማለት ነው። ከዛ በኋላ ነው እንግዲህ እንደምታውቀው በዘፍጥረት መጽሐፍ ምዕራፍ 15 ላይ ዘርህ እርሱ ባልሆነ ምድር 400 ዓመት ባሪያ አድርገው ይገዟቸዋል ብሎ አለው እና ከ4 ትውልድ በኋላ እኔ በዛ በገዟቸው ህዝብ ላይ ፈርድና በብዙ ከብትና በብዙ ህዝብ ወደዚህ ምድር አመጣቸዋለሁ። ይህንን የረገጥከውን የከነዓንን ምድር ለአንተ ርስት አድርጌ እሰጥሃለሁ፣ የአሞራውያን ኃጢአት ገና አልተፈጸመምና ይላል ዘፍጥረት መጽሐፍ ምዕራፍ 15 ማለት ነው። አሞራውያን እንደምታውቀው የከነዓን ልጆች ናቸው። አሞራውያን፣ ኬጣውያን፣ ፌሪዛውያን፣ ኢያቡሳውያን፣ ጌርጌሶናውያንና ኢያውያውያን የሚባሉት በምድሪቱ ላይ ይኖሩ ነበር። የእነሱ በደልና ኃጢአት ገና ጽዋው አልሞላም ነበርና እግዚአብሔር ዘሬ እርሱ ባልሆነ ምድር 400 ዓመት ይገዟቸዋል ብሏል። እንግዲህ ከአብርሃም በኋላ እንኳን እስራኤል በግብፅ ምድር 430 ኦልሞስት 400 እና 430 ዓመት ድረስ ኖረዋል። ሩቅ ነው ማለት ነው። ከዛም ደግሞ እስራኤል ደግሞ ከግብፅ ምድር ከወጣ በኋላ
እስከ ጌታችን እስከ ኢየሱስ ክርስቶስ ዘመን ድረስ ወደ 1500 ዓመት ርቀት አለ። ስለዚህ አብርሃም ጌታ መሲሁ በስጋ በተወለደበት ዘመን ሊኖር አይችልም። ከኖረም ጌታ የስንት ዘመን ሊሰጠው ይገባል? የስንት ዓመት ዕድሜ ሊሰጠው ይገባል? ኦልሞስት ወደ 1930 ዓመት መኖር አለበት። በአብርሃምና በመሲሁ መካከል የዚህና የዘመን ርቀት አለ። ስለዚህ ይህን ሰውዬ ጌታ ለማሰንበት ከፈለገ ተስፋ ቃል እንዲገባለት ይህንን አባት ከማቱሳላ የበለጠ በጣም ትልቅ ዕድሜ ሰጥቶት ሊያኖረው ይገባ ነበርና ለምንድን ነው እንደዚህ አይነት ተስፋ ቃል ያልገባለት ከተባለ ስምዖን ከአብርሃም ይልቅ የተሻለ ጽድቅ ስላለው አይደለም። አብርሃም ትልቅ አባት ነው፣ የኔሽን አባት ነው። እግዚአብሔር እንደሱ ሰው ያከበረው ሰው የለም በምድር ላይ። የተስፋን ቃል የተሸከመ ነው፣ ለብዙ አሕዛብ አባት ያደረገው ሰው ነው። እግዚአብሔር ቤቱን አንኳኩቶ ቤቱ መጥቶ በሰው አምሳል በሰው አካል ማዕድ ሁሉ አቅርቦለት የበላ እግዚአብሔር እስከዚህ ድረስ የወደደው ሰው ነውና ታዲያ ይሄን አይነት የተስፋ ቃል ለስምዖን እንደገባው ለአብርሃም ያልገባው እና እንደዚህ እስከ ማቀፍ ድረስ ያልደረሰው በምንድን ነው ከተባለ የሚኖሩበት የዘመን ርቀት ነው። ለመልሼ ልኮና አይደለም። እሺ አሁንም በደንብ እንድታብራራው ፈልጋለሁ። ያልመለስከው ነገር አለ በዚህ ጥያቄ ላይ። ይኸው ልብ ብለህ ተመልከት። እኔ የፈለኩት አሁን አብርሃምን ለምሳሌ ጠራሁት እንጂ ሌሎች ነቢያት ክርስቶስ መወለዱን ማየት ማይፈልግ የለም። ሁሉም ይሹ ነበር። ነገር ግን አሁን መጽሐፍ ቅዱስ ቢለውን አድምጠኝ፣ ልብ ብላችሁ ስሙ። እነሆ በኢየሩሳሌም ስምዖን የሚባል ሰው ነበር። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር፣ ጻድቅም ትጉም ነበር። መንፈስ ቅዱስ በእርሱ ላይ ነበር። በጌታ የተቀባውን ሳይ ሞትን እንደማይቀምስ መንፈስ ቅዱስ ተረድቶ ነበር ነው የሚለው። አድምጥ። ይሄ ሰውዬ በመንፈስ ቅዱስ ነው ብዙ ዕድሜ ነው የኖረው። ምንም ቢያረጅ ቢያፈጅ ካልጋው ተጣብቆ ለብዙ ዓመታት ነው የተቀመጠው። መንፈስ ቅዱስ ነው የነገረው አስቀድሞ። ለምንድን ነው ሌሎች ነቢያት የክርስቶስ መወለድ ካልጋው ተጣብቆ ይላል? እንደዛ ኖ ምንም ቢያረጅ ቢያፈጅ ተቀምጦ የለ እንዴ? አርጅቶ የለ እንዴ የተቀመጠው? ሽማግሌ ነው ግን እንደው ካልጋ ተጣብቆ ምናምን ነገር ከተባለ መንፈስ ቅዱስ ለምን ቃል ገባለት? ባጭሩ መንፈስ ቅዱስ ለምን ቃል ገባለት እንዴ? ቃል ቢገባለት ነብይ ስለነበረ ነው፣ ጻድቅ ሰው ስለነበር፣ ትጉ ሰው ነው። ቃል ገባለት። እግዚአብሔር ለምን ቃል ገባለት? ስምዖን ነብይ አይደለም ብራዘርዬ። ኦኬ አሁን አይ ቲንክ ሙግት ከፈለክ ላላ አልሞግትም። አይ ተው ካልከኝ ዝም ብላለሁ። እሺ ስለዚህ የልዑል እግዚአብሔር መንፈስ በሱ ላይ ነበረበት አልነበረበትም? እንጂ መንፈስ ቅዱስ ነበረበት፣ ጻድቅም ትጉም ነበር። አዎ ስለዚህ እግዚአብሔር ተስፋ ቃል ማለት እግዚአብሔር ይሄንን ቃል ሲገባለት ለአብርሃምም ኪዳን ሲገባለት ለአብርሃም ለምን እንደዚህ አይነት ኪዳን ገባለት፣ ለስምዖን ለምን እንደዚህ አይነት ብሎ ገባለት ተብሎ እግዚአብሔር ጥያቄ ምልክት የለውም መጽሐፍ ቅዱሱ? እኔ የለውም አላልኩም። ጥያቄ ምልክት ጥያቄ ምንድነው? ለምንድነው ለስምዖን ጌታን አቅፎ እንደዚህ አይነት ነገር የተስፋ ቃል ሲገባለት ለምን ለነ አብርሃም አልገባለትም ለነ ሙሴ አልገባለትም ብለህ ካልክ የነበሩበት ዘመን አይፈቅድላቸውም። በሞትም ተይዘዋል። ሞት ስለሚከለከላቸው የዘመኑ ርቀት ሩቅ ነው። በሙሴና በጌታ ዘመን መካከል የ1500 ዓመት ዘመን ርቀት አለ። የ1700 ዓመት ርቀት አለ። ስለዚህ ሙሴ ለምን አላቀፈውም ምናምን ነገር ብሎ አይባልም። ሙሴ አላቀፈውም፣ ግን በእምነት አሻግሮ አይቶታል። ዕብራውያን መጽሐፍ ምዕራፍ 3 ላይ የሚናገረው ስለ ክርስቶስ መከራን መቀበል ተመረጠ እኮ ብሎ ይላል። አብርሃምም የነበረበት ዘመን የ1900 ምናምን ነገር ዓመት ርቀት ስላለው ከመሲሁ በቃ እንዳይኖሩ እዛ ዘመን ላይ እንዳይደርሱ አንደኛ መሲሁ የሚወለድበት የተቀጠረ ዘመን አለ። በእግዚአብሔር ሐሳብ ውስጥ የተቀጠረ ዘመን አለ። የዘመኑን ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁን ላከ ይላል ገላትያ መልክ መጽሐፍ ምዕራፍ 4 ላይ ማለት ነው። ስለዚህ እግዚአብሔር የግድ አብርሃም እንዲታቀፈው ብሎ በአካል እንዲታቀፈው ብሎ ሙሴ እንዲታቀፈው ብሎ ከግብፅ ምድር ሲወጡ መሲሁ እንዲወለድ አላደረገም። ዘመኑ ስላልነበረ ማለት ነው። መሲሁ የሚገለጥበት ዘመን የተቀጠረለት ዘመን አለ። በትንቢተ ዳንኤል በ69ኛው ሱባኤ የተቀጠረ ዘመን አለ። ካላንደር ማለት ነው። በእግዚአብሔር አቆጣጠር በእግዚአብሔር መጽሐፍት ውስጥ የተጻፈ ማለት ነው። ስለዚህ አሁን ለምንድን ነው ለስምዖን የገባለት ለሌሎቹ ለምን ያልገባላቸውም ተብሎ አይባልም። ብዙዎች ነቢያት ቀኔን ያዩ ዘንድ ወደዱ እና አላዩም፣ እነሱ በሩቅ አዩት ምናምን ነገር ብሏል። እናንተ ግን የምታዩ ብፁዓን ናችሁ ብሏቸዋል እነ ጴጥሮስን ማለት ነው። ስለዚህ ኢሳይያስ አላየውም በአካል አላየውም ማለት ግን በመንፈስ ግን አሻግረው ተመልክተውታል። ለምሳሌ እንደዚህ ይላል በአንደኛ ጴጥሮስ መልእክት ላይ ስለ ቅዱሳን ነቢያት በተናገረበት ላይ ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። እንዲህ ይላል ብራዘር። ኦኬ ስለናንተ
ስለሚሰጠው ጸጋ ትንቢት የተናገሩ የብሉይ ኪዳን ነቢያት ስለዚህ መዳን ተክተው እየፈለጉ መረመሩት ይላል። ነቢያቱ መርምረውታል እየፈለጉ እና ሊያዩት ወደዋል። ግን ዘመኑ ነበር ይመረምሩ የነበሩት፣ ግን አላዩትም ማለት ግን በስጋ አላቀፉትም ማለት ኢሳይያስ በእምነት አላየውም ማለት አይደለም። መሲሁ ሲሰቀል አይቶታል። መሲሁ ከዳዊት ዘር ሲወለድ አይቶታል። ሙሴ አይቶታል። ዘካርያስ አይቶታል። ሚልኪያስ አይቶታል። ዳዊት መከራውን አይቶታል። ችንካሩን አይቷል። መሰቀሉን፣ ትንሳኤውን አይቷል። ዘካርያስ አይቷል። ሚልኪያስ አይቷል። ዳንኤል አይቷል። ኢሳይያስ አይቷል። ኤርሚያስ አይቷል። የብሉይ ኪዳን ነቢያት ማለት ነው አይተውታል። መሲሁም በእምነት አሻግረው አይተውታል። በእምነት ሳዩ እግዚአብሔር በገለጠላቸው መጠን ማለት ነው። ለዚህ ነው ቅዱስ ጴጥሮስ ሲናገር ስለእናንተ ስለሚሰጠው ጸጋ ትንቢት የተናገሩ የብሉይ ኪዳን ነቢያት ስለዚህ መዳን ተክተው እየፈለጉ መረመሩት፣ በእነርሱ የነበረ የክርስቶስ መንፈስ ብሎ ይላል። እዚህ ጋር በቃሌ እንዳላቆላጥፈው ላንብበው ማለት ነው። ኦኬ እሺ። እና የኖሩበት ዘመን ነው። እኔ እንግዲህ እስከገባኝ ድረስ ማለት ነው። አንተ የምትለው ነገር ካለ ትነግረኛለህ። ድንገት ያልደረስኩበት ነገር ካለ ትነግረኛለህ። ሰማለሁ። በጣም ነው የማመሰግነው። አይ በጣም አመሰግናለሁ። መጀመሪያ እኔ ለመከራከር ወይ ደግሞ ሌሎች ሰዎችን ለማስቀየም አይደለም። ያልገባኝ ነገር ነው አንተ በደንብ አስረድተኛል። አመሰግናለሁ። ነገር ግን አሁን ጥያቄ እንዳልተፈታ ግን እርግጠኛ ነኝ። ምክንያቱም አድምጠኝ፣ በእምነትማ ነቢያት ሁሉ ምን ነው ድንግል በድንግልና ትወልዳለች ብሎ እኮ ብዙ ነቢያት ትንቢትን ተናግረዋል። በእምነትማ ሁሉም አይቶታሉ፣ ክርስቶስን ያውቁታል። ይሄ እኮ ይገባኛል። እዚህ ጋር ግን እኮ ምንድነው ለስምዖን ዮኒዬ ምን መሰለህ፣ ለስምዖን ፕሮሚስ ተገባለት። የሆነ የጠረጠረው ነገር ቢኖር ነው ፕሮሚስ የተገባለት። ገባ አንተ ምንድነው የጠረጠረው? ሳሚ እንደዛ ነው መጽሐፍ ቅዱስ እንደዛ ነው። ምንድነው የጠረጠረው? የቱ ጋር ነው እኔ እንጃ። አሁን ይኸው መንፈስ ቅዱስ አድምጠኝ፣ ሳይ እንደማይሞት መሲሁን ቃል ገባለት እና ይሄ ሰውዬ አርጅቶ ተቀመጠ። ለምንድን ነው ብዬ የጠየኩት፣ አይ እዚህ ዘመን ርቀት ነው በሌሎች ነቢያትና በሱ መሃል ካልከኝ በቃ በዚህም እንለፈውና ሁለተኛ ጥያቄ ያለኝ በጣም ነው። አይ የጠረጠረው ምንድነው? ማን ነው ጠርጣሪው? ስምዖን የጠረጠረው ምንድነው? ጥያቄ ምልክት አለው። ጥያቄ ምልክት ይወጣል። እኔ የለውም አላልኩም። መጽሐፍ ቅዱስ ላይ የትኛውም ቦታ ላይ ሳሚ ብሉይም አዲስ ኪዳንም ስታነብ እኮ ጥያቄ ምልክት ያለባቸውን ቦታዎች ሁሉ በሙሉ አለ። ያ ጥያቄ ምልክት ያለበት ቦታ ሰዎቹ አይደሉም፣ የሰዎቹ አይደለም ጥያቄ ምልክቱ። ልብ በል ጥያቄ ምልክቱ የሰዎቹ ብቻ አይደለም እና ከጌታም ራሱ የሚጠይቅበት ይጠይቃል። ለምሳሌ አሁን ብርሃን ከጨለማ ጋር ምን ህብረት አለው ብሎ ካለ በኋላ ጥያቄ ምልክት አለው። የሚያምን ከማያምን ጋር ምን ህብረት አለው ብሎ ይላል። በዚያን ዘመን ለነበሩ ተደራሲያን ለተባሉት ለቆሮንቶስ ቅዱሳን አማኞች በጌታ ለሆኑት ለነሱ እግዚአብሔር የጠየቀውን እግዚአብሔር በጳውሎስ በኩል የተናገረውን አሁን ለኛም ዘመን ሲጻፍ ጥያቄ ምልክት ሆኗል። ልክ በዚያ ዘመን ለነበረው ትውልድ እንደጠየቀ ብርሃን ከጨለማ ጋር ምን ህብረት አለው ብሎ አለ። በወቅቱ የነበረው ማህበረሰብ ምን እንደመለሰ ባላቅም ግን አሁን ይህንን ጥያቄ ለእኔና ለዮኒ ለአንተ ይጠይቀናል። ጌታ መንፈስ ቅዱስ ቃል ስናነብ ብርሃን ከጨለማ ጋር ምን ህብረት አለው ብሎ እኮ እየጠየቀ ነው ስናነበው መጽሐፉ። ጥያቄ ምልክት ፊት ለፊት አለው ማለት ዮኒ ሲያነበው ዮኒን እየጠየቀው ነው ጌታ መንፈስ ቅዱስ። ሳሚ ሲታነበው ሳሚ እየጠየቀ ነው ጌታ መንፈስ ቅዱስ። መልስ መመለስ አለብን። ኤርሚያስ ሲያነበው ኤርሚያስ ጌታ መንፈስ ቅዱስ እየጠየቀ ነው። ስለዚህ ብርሃን ከጨለማ ጋር ምን ህብረት አለው ብሎ ቅዱሱ ቃል ሲጠይቀን ምንም ህብረት የለውም ነው መልሳችን። ይሄ ነው ሊሆን የሚገባው። እሺ በጣም ነው የማመሰግነው። የጠረጠረው ብሎ የሚለው ጥያቄ ምልክቱን ይዘህ ከሆነ የጠረጠረው ብለህ ያልከው የስምዖን ጥርጥር አለ። አዎ በቃ እኔ ማለት ከሞላ ጎደል የተወሰነ ለመረዳት ሞክሬያለሁ። መልሰልኛል፣ አመሰግናለሁ። ወደ ሁለተኛው ጥያቄ እንሂድ። ዮኒ እችላለሁ አይደል? እሺ ይኸው አድምጠኝ። እዚህ ጋር እኔ ማንበብ ፈልጋለሁ የእግዚአብሔርን ቃል ነው። ዮኒ እየሰሙ ማቴዎስ ወንጌል ምዕራፍ 2 ቁጥር 2 እንደዚህ ይላል፣ በአባቱም በሄሮድስ ፋንታ አርኪሊዮስ በይሁዳ ንጉስ በሰማ ጊዜ ወደዚያው መሄዱን ፈራ። በህልሙም ተረድቶ ወደ ገሊላ አገር ሄደ። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ልብ ብለው አሁን ኢየሱስ ነው ናዝራዊ ይባላል የሚለው። በነቢያት መጽሐፍ እንሂድ፣ ትንቢተ ኤርሚያስ እንሂድ፣ ትንቢተ ሚልኪያስ እንሂድ፣ ትንቢተ ሶፎንያስ እንሂድ፣ ሁሉም ትንቢት ጋር ብንሄድ ናዝራዊ የሚለው ቃል የለም። ስለዚህ ቅዱስ ማቴዎስ ከየታም ተጻፈ የሚል ጥያቄ አምጥቻለሁ ነው። በቃ አሁን ለምሳሌ ፕሮቴስታንት ወንድሞቼ አንድ ቃል ስንናገር አድምጠኝ መጽሐፍ ቅዱስ ላይ አለ ብሎ ይጠይቁናል አይደል? እንደዛው ይሄ ጋውዲም እንደዛ ነው፣ በቅንነት ነው። እና እቺ ነገር አስረዳኝ። ግልጽ መልስ አለ፣ አጭርና ግልጽ የሆነ ጥንፍስ ያለ ማለት ነው። ቅዱስ ማቴዎስ ይሄን ከየታም ተው የጻፈው የአይሁድን ባህልና አስተምሮ ወይ ደግሞ የስነ ጽሁፍ ዘውግ ወይ ደግሞ ባህል ታሪካዊ ዳራዎችን የተለያዩ ነገሮችን የምታውቅ ከሆነ
በአይሁድ ሃይማኖት ውስጥ ትውፊት የሚባል አለ። ትውፊት ማለት ነው ይሄ አሁን በማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ የተጻፈው በነቢይ በየትኛውም የብሉይ ኪዳን ነቢያት ልክ ነህ። በየትኛውም የብሉይ ኪዳን ነቢያት እንደዚህ ተብሎ የተጻፈ በነቢይ የተነገረ የለም። ይሄም ብቻ አይደለም። ለምሳሌ በኤርሚያስ መጽሐፍም ላይ እናንተ ኦርቶዶክሳውያን የምትጠይቁን እኛ ጋር መጣችሁ እናንተ መልስ ስታጡ እኛ ጋር ነው የምትመጡት። ያው እናንተ ጋር መልስ አለ ትላላችሁ፣ መልስ የለም። እኛ ጋር ግን ተመጡና ጥያቄ ጠይቃላችሁ፣ መልስ ግን ዘጣችኋል። ችግር አለ ታዲያ በክርስቶስ እኮ ወንድማማቾች ችግር የለውም። እና ይሄ ክፍል ታዲያ በምንድነው? በትውፊት ነው ያለው። ከትውፊት ተረድቶ ቅዱስ ማቴዎስ አይሁዳዊ እንደመሆኑ መጠን ከትውፊት ተረድቶ ነው የጻፈው። በትውፊት የተቀባበለ የትኛው ነብይ እንዳለ መጽሐፍ ቅዱስ ላይ አንዳችን ቦታ የለም። ይሄ ቃል በቃል የተጻፈ ማለት ነው። ይሄ የጴንጤ ቃል ብቻ አይደለም። አንተም ኦርቶዶክሳዊ የምትቀበለው ካቶሊካን የሚቀበሉት ነው። ኢቭን የአዲስ ኪዳን አማኞችም ሁሉ ጭምር አይሁዳውያን ሆኑት የአዲስ ኪዳን አማኞች በየሽዋ የሚያምኑ ሁሉ የሚቀበሉት ነው። ስለዚህ ለጴንጤ ብቻ እዳ የሆነ ቃል አይደለም፣ ደግሞ መዳም አይደለም። ይሄ ቃል ይሄ በቅዱስ ትውፊት ተብሎ የሚባለው በአይሁዳውያን ትውፊት የተነገረና እየተነገረ የነበረ እንደሆነ የመጽሐፍ ቅዱስ ተማሪዎች ይናገራሉ። እውነቱ ይሄ ነው። እኔ ለጴንጤ እዳ ነው ብዬ አይደለም። ጴንጤ ግዴታ መመለስ አለብኝ። ማንም ክርስቲያን መመለስ አለበት ያለውን ነገር። አሁን ለምሳሌ ፕሮቴስታንት ወንድሞቼ ከመጽሐፍ ቅዱስ ውጭ ዮኒ የምትቀበለው ነገር የለም። ማርያም አማላጅ ናት፣ መጽሐፍ ቅዱስ ላይ ጥቅስ አጣ። ልክ ነኝ ዮኒ? እንደዛ ነው። ሁሉ ነገር ከመጽሐፍ ቅዱስ ስለሚረጋገጥ ይሄም ነገር ከመጽሐፍ ቅዱስም ለማረጋገጥ ስለፈለኩ ነው እንጂ ጴንጤ የተለየ ግዴታ ኖሮበት መመለስ አለበት ማለት አይደለም። ይሄም በልዩነት ማለት ይችላል። ልክ ነው። ሶስተኛ ዕድል ከሰጣችሁኝ አመሰግናለሁ። ካልሰጣችሁ ደግሞ ሌሎች ለቃሉ በጣም ማከብር አባቶች አይሁዳውያን በዘመኑ የነበሩት ትውፊት አለ። ለምሳሌ አሁን የሄኖክ በአዳም ሰባተኛው ሄኖክ ይላል ይሁዳ በመልእክቱ ላይ ሲጽፍ እና ደግሞ ትንቢት ተናገረ ብሎ ይላል። እሱ የት ነው የምታገኘው ብለህ ብትል መጽሐፈ ሄኖክ ብሎ የሚለው የእናንተ መጽሐፍ አይደለም የሚያረጋግጠው፣ በቅዱስ ትውፊት ነው። እሱንም ትውፊት ላይ ነው የተገኘው በአይሁድ ማለት ነው። የእናንተ መጽሐፍ ምትለው አልገባኝም። የቱ ነው? መጽሐፈ ሄኖክ ነው። መጽሐፈ ሄኖክ ኢትዮጵያዊው። ኦኬ መጽሐፈ ሄኖክን እቀበላለሁ። ልክ ነው። እሱ ላይ አይደለም የተገኘው። አንተ ሄኖክን አትቀበለውም በነብይነቱ? ኖ ሄኖክ የእግዚአብሔር ሰው መሆኑን እንዴ የአዳም ሰባተኛው ሂዝ ሆሊ ማን። ዘጸአት ላይም አለ ብዬ ነው ሄኖክ ማለት ነው። መጽሐፉን አልቀበልም። መጽሐፉን አትቀበል፣ ነብይነቱን ትቀበላለህ። ነብይም አይደለም፣ ነብይ ነው ብሎ አይልም። ትንቢት ተናገረ ነው ብሎ የሚል ትንቢት የተናገረ ሁሉ ነብይ አይደለም እንዴ? እሺ ትንቢት የተናገረ ሁሉ ነብይ አይደለም። ብዙ ላመጣ ነብይ ያለመሆኑ ማረጋገጫ ምንድነው? ትንቢት ነብይ መሆኑ ማረጋገጫ አምጣ መጀመሪያ ማለት ነው ካለ ማለት ነው። እኔ ነብይ ነው ብዬ ሄኖክን አልጠራም፣ ግን ትንቢት ተናግሯል። አዎ ቅዱስ ሰው ነው፣ በእርግጥ ቅዱስ ሰው ነው። የአዳም ሰባተኛው ማለት ነው። የኖህ ቅድመ አያት ነው። የማቱሳላ አባት ነው። ምንም ጥርጥር የለውም። ኢዝ ሆሊ ማን ሳይሞት ሞትን ሳይቀምስ በእግዚአብሔር በእምነት የወሰደው ሰው ነው። የስ አዎ ራዕይ ዮሐንስን ልጠቅስልህ ነበር። አሁን እዚህ ጋር አንተ ያን ነገር ባትለኝ ራዕይ ዮሐንስ ላይ ሁለቱ ወይራዎች ነው የሚላቸው መጽሐፍ ቅዱስ። ሞትን ያልቀመሱት ሄኖክና ኤልያስ ናቸው ወይራዎች። ለምስክርነት በመጨረሻ ዘመን በአውሬው ዘመን ይመጣሉ እና ስለተቀበልከው አመሰግናለሁ። ግን ነብይነቱን ደግሞ በመጽሐፍ ቅዱስ በግልጽነት ስለወደቁ መላእክት የጻፈው እሱ ነውና እሱ መብት ነው አለመቀበሉ። እዚህ ጋር በልዩነት ማለት እንችላለን። እሺ ያው እንግዲህ እኔ ነግሬያለሁ ከትውፊት አስረድተኛል። አዎ ናዝራዊ አንተ እኔ እሺ በል ቀጥል ኤርሚ። አይጠገብም ንግግር ደስ ይላል። ያ እሺ። ስለዚህ ናዝራዊ ብሎ የሚለው በነብይ ለጌታ የተነገረ ባይኖርም ደግሞ ናዝራዊ ብሎ የሚለው ለእግዚአብሔር የተለየ መሆኑ ደግሞ መታሰብ አለበት። ለምሳሌ ሳምሶን ናዝራዊ ነበር፣ ለጌታ የተለየ ማለት ነው። ናዝራውያን ነበሩ ለእግዚአብሔር የተለዩ፣ ጸጉራቸውን የማይላጩ፣ የወይን ጠጅ የማይጠጡ፣ ልክ እንደ ሳምሶን አይነት ማለት ነው። ግን ይሄ በነብይ ናዝሬት ተብሎ በመጠራት ናዝራዊ ይባል ዘንድ ከናዝሬት መጣ ብሎ የሚለው የትኞቹም ነቢያት መጽሐፍት ላይ አልተጻፈም ማለት ቅዱስ ማቴዎስ ታዲያ ከየት አምጥቶ ጻፈው ከተባለ ከትውፊት ነው። በቃ ትውፊትን ከተቀበልክማ ለምሳሌ ስምዖንንም እኮ ነው ማብራራት እችላለሁ። እኔ አይደለም የተቀበልኩት ቅዱስ ማቴዎስ ነው ትውፊትን የተቀበለው ማለት። አንተስ ትውፊትን አትቀበልም? በምርኮ ጊዜ የጠፉ መጽሐፍ ቅዱሶች እንዳሉ አታውቅም? ትውፊትን የምቀበለው ከእግዚአብሔር ቃል ጋር እስከተስማማ ድረስ እንቀበላለን። እኛ እኮ የወንጌላውያን አማኞች እኔም እንደዛ ነው። አሁን ለምሳሌ አድምጠኝ።
አንዱኝ አሁን ገድል ተጨማሪ ነገር ላብራራ ልፈልግ ነው። ጥያቄውን ጠይቀኛል። ጥያቄውን ጠይቀኝ ጨርስና በየተራ ምን መሰለህ ሳሚሻ የምለው መጠየቅ ካለብህ ጥያቄውን ትጠይቀዋለህ፣ እሱ ያብራራል። ከዛ በኋላ ጥያቄ ካለ ያንን ጥያቄ ክላሪፋይ እንዲያደርገው መንገድ በመሀል ግን እየተገባ ከሆነ ጭቅጭቅ ነው የሚሆነው። መደማመጥ ይሁን ያስተካክላሉ። በጣም አመሰግናለሁ። ታንክ ዩ ብራዘር። ኦኬ ታንክ ዩ። ስለዚህ ምንድነው እኛ የወንጌል አማኞች እኮ ትውፊት አንቀበልም ብለን አንልም። ትውፊት እንቀበላለን። ግን የምንቀበለው ትውፊት ከእግዚአብሔር ቃል እኩል መሳ ለመሳ የሆነ ትውፊት ወይ ደግሞ የእግዚአብሔርን ቃል መጽሐፍ ቅዱስን በበላይነት እኔ ነኝ የምሰለጥነው፣ እኔ ነኝ የምነዳው፣ እኔ ነኝ የማስተዳድረው፣ እኔ ነኝ ኃላፊው ብሎ የሚል ትውፊትን ግን አንቀበልም። ከእግዚአብሔር ቃል በላይ የሆነ ትውፊትን አንቀበልም። ከእግዚአብሔር ቃል በታች የሆነ ትውፊትን ወይ ደግሞ እንደ እግዚአብሔር ቃል ከእግዚአብሔር ቃል ጋር የተስማማ ትውፊትን እንቀበላለን። ይህንን አልቀበልም ብሎ የሚል ጴንጤ የለም። ትውፊት እኮ አንቀበልም አላለም። የዘንድሮ እኮ አለ ተብሎ የሚባል ትውፊት እኮ አሰስገሰሱ ሁሉ ትውፊት ሲጀምር በቅብብሎሽ የሚመጣ ነው። አንዱ ከአንዱ እየተነጋገረ ማለት ነው። ቀኖና ከሆነ በመጽሐፍት ይጻፋል፣ ዶግማ ከሆነ የመጽሐፍ ቅዱስ አስተምሮ ነው። ስለዚህ ትውፊትን ከቃል በቃል እየተነጋገረ ከትውልድ ወደ ትውልድ የሚተላለፈው የዛሬ 1950 ዓመት ላይ ቆሞ ቅዱስ ጳውሎስ የጻፈውን መልእክት በጻፈበት ሰዓት ላይ የነገርኳችሁ በቃልም የተነገረ ትውፊት አለ ብሎ የሚለውን እስቲ ጳውሎስ ያስተላለፈው ቃል በቃል መጥቶ አሁን በእኛ ዘመን የደረሰ ትውፊት እስኪ አንድ ይንገሩን። አንድ የለም። የሚያወሩት ሁሉ በሙሉ ይሄ ቅዱስ ትውፊት ላይ ሐዋርያቱ እንደዚህ ብለው በእንደዚህ አይነት መጽሐፍት ላይ ጽፈው ይላሉ። ያ መጽሐፍ ሐዋርያቱ ለመጻፋቸው ምንም ማስረጅነት የላቸውም። መጽሐፈ ዶሮ